ጉዳይ ምንድነው? በግዳጅ ሰላማዊ ሰልፍ እንዲወጡ በግዳጅ አንድ ህዝብ እንዲሰድቡ የተደረጉ የማይጸብሪ እና የጸለምቲ አካባቢ ህዝባችን የደረሰባቸው ግፍ ማንሳት ነው። ጸለምቲ አካባቢ ጦርነት አለ፣ ውጊያ አለ። ያው ጦርነት የሚባለው ሁሉም ፓኬጅ ስለሆነ ማለት ነው። ውጊያ አለ ጸለምቲ አካባቢ። አንዳንድ ሰዎች እኔ ትላንትም ተናግሬያለሁ፣ ምርኮኛ አትለጥፉ እባካችሁ ምርኮኛ አትለጥፉ ብያለሁ። ምርኮኛ በመለጠፍ የምናገኘው ነገር የለም። ምርኮኛ እንግዲህ እኛን አምኖ ትግራይን አምኖ እጁ የሰጠ ነውና የምርኮኛ ፎቶ የምርኮኛ ቪዲዮ በመለጠፍ የሚገኝ ነገር ስለሌለ እባካችሁ አትለጥፉ። አንዱ ሲለጥፍ አንዱ የማይለጥፍበት ምክንያት የለም። ከአንዱ እየተቀባበለ አሁን እንግዲህ ጦርነቱ ራሳቸው የኢትዮጵያ መንግስት የጀመረው እንደሆነ እናውቃለን። ዓለምም እንዲያውቅ የኢትዮጵያ መንግስት በትግራይ ላይ የከፈተውን ውጊያ የጀመረውን ጦርነት እየተካሄደ እንዳለ እናውቃለን። ስቲል ግን የትግራይ ህዝብ የትግራይ ሰራዊት እየለመነው ነው ያለው። እባክህ ተው እየተባለ ነው ያለው። ተለምኖ የማይሰማ በህዝብ ህይወት በወጣቶች ህይወት ምንም ማያገባው ደንታ የሌለው ሰው ግን ጦርነቱ እየቀጠለበት ነው። ጦርነቱ ቢቀጥልም የተማረኩና የተገደሉ የኢትዮጵያ ወጣቶች በዚህ ጦርነት መሃል ህይወታቸው የሚከፍሉ ሰዎች ባይለጠፉ ምን አለ? የሆነ አባዜ ከሌለባቸው በስተቀር መለጠፉ ተገቢ አይደለም። የሰራዊት አዛዦችም በዚህ አጋጣሚ እንደዛ እንዳያደርጉ ነው። ጸለምቲ ላይ የተደረገው ምንድን ነው? ማይጸብሪ ላይ የተደረገው ምንድን ነው ያላችሁ እንደሆነ ግን አንድ ሰው ጠቅሼ ነበረ ትላንት። ነጋ ኃይለማርያም የሚባል የብልጽግና አሸርጓጅ የብልጽግና ተላላኪ አንድ ከነዛ ከየቦታው ሰዎች ሰብስበው ካመጡ መንግስት ሰራተኛም ከሆኑ መንግስት ሰራተኛ ሆናችሁ እንድትቀጥሉ ከሆነ ደሞዛችሁ እንዲከፈላችሁ የምትፈልጉ ከሆነ በዚህ ሰልፍ ላይ መሳተፍ አለባችሁ እየተባሉ እየተገደዱ ወደዛ እንደሄዱ ነግረውናል። ከነዚህ ሰዎች አንዱ እንደነ ነጋ ኃይለማርያም ያሉ ናቸው ማለት ነው። አንድ ነገር ልበል እዚሁ በትግርኛ ትላንትም ስላስተላለፍኩት አንድ ነገር ልበልና እናንተም በደንብ እንድትረዱ ትፈልጋለሁ። እዛ አካባቢ የትግራይ ልጆች ሆነው የትግራይ ተወላጆች ሆነው የእናንተን ተላላኪ ሆነው ምናልባት ለብልጽግና ነው እያስተላለፍኩ ያለሁት የእናንተን ተላላኪ ሆነው የትግራይን ህዝብ በጥብጠው በዛ ልክ ረብሸው እንደው ምግብና ሌላ ባጣች ወዱ እቤቱ ውስጥ ኩርምት ብሎ ቁጭ ማለትም ጭምር እንዳያገኝ ያደረጉ ሰዎች ነገ ዋጋቸው የሚያገኙ እንደሆነ በዚህ አጋጣሚ ማወቅ ይኖርባቸዋል ማለት ነው። ለዚህ አንደኛው ይሄ ነው። ለዚህ ጸለምቲ ላይ የተደረገው ያያችሁት ሶሻል ሚዲያ ላይ ተገዶ የወጣ ህዝብ እንደሆነ በእርግጠኝነት ለማረጋገጥ ያክል ነው። ከዲማ ምጫራ ጭምር ወደ ማይጸብሪ በእግራቸው ሂደው እንዲሰለፉ የተደረጉ የተገደዱ መምህራን አሉ። መምህራን ነው እያልኩ ያለሁት መምህራን ናቸው። እንግዲህ ማለት ምን ያክል የሰው አስተሳሰብ የሌላቸው ሰዎች እንደሆኑ እነዛ በዛ ልክ እያስገደዱ የወሰዱ ሰዎች በዚህ ልክ የሰሩትን ስራ ስታዩ መፍረት ትችላላችሁ ነው። ይሄ ማይጸብሪ ላይ ጸለምቲ ላይ ያለው ህዝባችን እየከፈለው ያለው መስዋዕትነት ነው። ሁለተኛው ትግራይ ላይ ብትሄዱ ትግራይ የተወሰነ ማለት እዛ ያለው ስቱዲያችን የላከልን ቪዲዮም ትላንት ሳሳያችሁ ነበረ። እዚሁ ትግራይ ላይ ባንክም የለም፣ በረራም የለም። ትግራይ ላይ ያለው ችግር እያንዳንዱ ኢትዮጵያዊ ሊያውቀው ይገባል። ልጆቹ እየላከ ያለው ኢትዮጵያዊም በዛ ልክ ነው አውቆት መታገል ያለበት። ትላንት ስንናገረው የነበረው የጊዜ ጉዳይ ካልሆነ በስተቀር
እያንዳንዱ ትግራይ ላይ እየተፈጸመ ያለው ወደ እናንተ ነው እያልን የነበረው ጦርነት ተከፈተ፣ ጀኖሳይድ ተፈጸመ በትግራይ ላይ እነዚህ እንደዚህ ናቸው እየተባለ ስም እየወጣብን ስም እየተሰጠን ተጨፈጨፍን። ለዓመታት ከተጨፈጨፈ በኋላ በክንዱ የጠላት ሰራዊት ካስወጣ በኋላ ያቺ ስንላት የነበረው ያኔ የጊዜ ጉዳይ ካልሆነ በስተቀር የወረፋ ጉዳይ ካልሆነ በስተቀር ወደ እናንተም መምጣቱ አይቀርም ስንል የነበረው መጣ። አሁን ባንክ የለም። አሁን የምታዩት የባንክ ሰልፍ ነው። የባንክ ሰልፍ ባንክ ተሰልፈ የምትፈልገውን ያክል ማውጣትም አይቻልም። 1000 ማክሲማም ለማውጣት ይህን ያክል ዞሮ ወደዛ የሚሄድ ሰልፍ ነው። ምናልባት ወደዛ መዞር ስላልቻሉ ነው የላኩልን ሰዎች። በዚህ ልክ የትግራይ ህዝብ መከራ ውስጥ ነው ያለው። ይህንን ማወቅ ይኖርባቸዋል ኢትዮጵያውያን ማለት ነው። ለምንድን ነው ይህንን ማወቅ ይኖርባቸዋል ምለው? ነገ ወደ እናንተ መሆኑን ማወቅ ይኖርባቸዋል። ይህንን የደረሰባቸው ወለጋ ላይ በሌሎች የአማራ ክልል አካባቢዎችም ጭምር እንደዚህ አይነት ነገር እየተሰራ እንደሆነ እናውቃለን። ግን ሌላው ብሔር ብሔረሰብ አሁን ያያችሁት 1000 ብር ብቻ ነው የምትፈቀደው ለአንድ ሰው። 1000 ብር ለማውጣት ሰልፉን አይታችሁታል። እንደው የቀን ሰራተኛ ሆኖ የሆነ ቦታ ቢሰራ ማግኘት የሚችላት ማለት ነው። እሷን ለማውጣት ያለውን ሰልፍ እዩት። እሱ ብቻ አይደለም። ከአዲስ አበባ መቀሌ፣ ከአዲስ አበባ ሌሎች አካባቢዎች፣ ሌሎች ከተሞች፣ የትግራይ ከተሞች በረራ የለም፣ ተዘግተዋል። የትግራይ ህዝብ ምንኛ እየተጎዳ እንደሆነም በዚህ አጋጣሚ እንድታውቁ ነው። የወረፋ ጉዳይ የተራ ጉዳይ ነውና እኛ ጋም መምጣቱ አይቀርም ብላችሁ ካመናችሁ ነገ የምታደርጉትን እናንተው ታውቃላችሁ ብየለፍ። ሌላው የኢትዮጵያ ሰራዊት ትግራይ በደቡብ ትግራይ ላይ እንደነበረ ታውቃላችሁ። አላማጣና ኮረም ላይ ነበረ። ከአላማጣና ኮረም ወጥቶ ወደ ቆቦ እንደሄደ ሰራዊቱ ጠፋ። 2 ጋንታ ነው የጠፋው። ጠፋ፣ ጭራሽ ጠፋ ማለት ነው። እኔ እንኳን አሁን ትላንት በዚህ መልኩ ለማስተላለፍ ሞክሬያለሁ። አሁን ግን ረሽኗቸው ቢሆንስ? አይ ለምንድን ነው ትግራይ ላይ የነበርነው እስከዛሬ እንደው ተሳስተን ነበር ያሉ እንደሆነ መንገድ ላይ ተረሽኖ ቢሆንስ? ይሄ የራሴ ግምት ነው። የሆነው ግን ምንድን ነው ያላችሁ እንደሆነ ከትላንት ወደ ትላንት የሚያጠባ ሌሊት ጀምሮ ትላንት ቀን ሙሉ ቆቦ አካባቢ፣ ቆቦ ከተማ በተለይ ኃይለኛ ፍተሻ ነው የነበረው። ኃይለኛ ፍተሻ ነበር። ፍተሻው የጠፉ ወታደሮች ፍለጋ ነው። 2 ጋንታ ነው የጠፋው። ፍተሻው ተጠናክሮ ቀጥሎ እንደነበር ትላንት እኔ ወደ እንቅልፍ እስከሄድኩበት ድረስ ማለት ነው። በእኛ ማታ፣ በእናንተ ወደ ከሰዓት ወይል ከሰዓት ከሆነ በኋላ ነበር ወደ እኛ ጋር የሚመሸው እና ፍተሻው ተጠናክሮ እየቀጠለ ነበረ። አንድ ሰውዬ ደውሎ የነገረኝ አንድ ነገር ልንገራችሁ። በጣም የሚገርም ነው። አንድ አርሶ አደር የሆነ ነገር ተሸክሞ ወደ ቆቦ ከተማ እየመጣ ነበርና የከዱ ወታደሮች አይተሃል ወይ ተብሎ ይጠየቃል። እንዴ የከዳና ያልከዳ በምንድን ነው የምለየው ይላል ሰውየው። ትንሽ አሽሙር ነገር ነው፣ ግን በዚህ መልኩ መልሰዋል። እና ለማንኛውም ቆቦ ላይ ለምንድን ነው የጠፋው ሰራዊቱ? 2 ጋንታ የሚያክል ሰራዊት መጥፋቱ፣ ሰራዊቱ እየተጠበቀ በዚህም በዛም ጠባቂዎች ያሉት በኃይል ተገፍቶ እየተተኮሰበትም ጭምር እየገባ እንደሆነ ወደ ጦርነት በግልጽ ያሳያል የሚል እምነት አለኝ። ወጥተው እንዳይፈልጓቸው የፋኖ ጥቃት ይፈራሉ። ምክንያቱም የኢትዮጵያ ሰራዊት አማራ ክልል ላይ የአስፋልት መንግስት ነው የሚባለው። የኢትዮጵያ መንግስትም አማራ ክልል ላይ የአስፋልት መንግስት ነው የሚባለው። ገጠሩ በሙሉ ፋኖ ነው የሚያስተዳድረው።
ስለዚህ ሰዎቹ ወይ እንደው አምልጠው በሆነ መልኩ ተሸሽገው ወደ ገጠር ነው የሄዱት ማለት ነው፣ ወደ ፋኖ አሊያም ደግሞ የሆነ ነገር ብለው እንደሆነ ትግራይ ላይ የፈጸምነው እንደዚህ ነበረ ብለው እንኳን ተናግረው እንደሆነ እነዚህ ሰዎች እንደዚህ ሊያደርጉ ነው በኋላ ብለው አጥፍተዋቸው ይሆናል። ልጆቻችሁ በዚህ ልክ ነው እየጠፉ እየተጎዱ ያሉት የሚለው ለእያንዳንዱ ኢትዮጵያዊ ማስተላለፍ ፈልጋለሁ። ጠይቁ። አሁንም ጸለምቲ ላይ እየተማረከ ያለው በእርግጥ እኔ ሙርከኛው እንዲለጠፍ አልፈልግም። ስቲል ተዉ ነው እያልኩ ያለሁት። ተሰልፈው መሄድ ጀምረዋል። እንደገና ተሰልፈው መሄድ ጀምረዋል። ሲማረክ ካልኩሌሽን አለው። አንዱ ታጋይ ሲነግረኝ ነበር ይህን ያክል ተማርኮ 10 ተማርኮ እንደሆነ ስንት ሞተዋል የሚል ግምታዊ የሆነ ቁጥር ለማምጣት የሆነ ካልኩሌሽን አለው የራሱ። ስንት ሞተው እንደሆነ ደግሞ መገመትም እንችላለን። ለምን ይሞታሉ? ጸለምቲ የትግራይ መሬት ነው። ራያም የትግራይ መሬት ነው። ከራያ መውጣታችሁ ጥሩ። ከጸለምቲ መውጣት ማትችሉበት ምክንያት ምንድን ነው? ከምዕራብ ትግራይ መውጣት ማትችሉበት ምክንያት ምንድን ነው ብላችሁ መጠየቅ ያለባችሁ እናንተው ኢትዮጵያውያን ናችሁ የሚል እምነት አለኝና ካላማጣ እንደወጡ ከኮረም እንደወጡ በሌሊት ቆቦ ገብተው ሲያወቁ ግን ሁለት ጋንታ በዚህ መልኩ መጥፋታቸው የገጠማቸው መከራ ይህንን ነው። ፍለጋ ላይ ነው ያለው የኢትዮጵያ ሰራዊት። የሚገርመው ግን መትረየስም ጭምር ተራሮች ላይ ቆቦ አካባቢ ያሉት ተራሮች ላይ መትረየስም ጭምር ጠምዶ ወደ ገጠር እንዳይሄዱ እንዳልኳችሁ ፋኖ ያገኛቸዋል። እዛ አካባቢ ግን መትረየስም ጭምር ጠምደው አምልጠው እንዳይሄዱ እነዚህ ሁለት ጋንታ የተባሉት ቆቦ ከተማ ላይ ይኖራሉ ተብሎ ፍተሻው እንዳይበቃ ቢወጡ በመትረየስ እንዲሏቸው ተራሮች ላይ ጠምደው ነው ያሉት እና ማየት ትችላላችሁ የሚለውን ማስቀመጥ ፈልጌ ነው። የጸለምቲ ጉዳይ ሳውራ ቅድም እዛ ያሉት ክፍለ ጦሮችም እነግራችኋለሁና የምርኮኞች የሞቱት መዓት መቁጠሪያ የሌላቸው ሆነው ሳያቸው እኔ እንደ ሰው አዝናለሁ። ግን ተው ሰላም ነው የሚያስፈልገን ውጡላቸው መሬታቸው ነው ከማለት ይልቅ የኢትዮጵያ ሚዲያዎች እያሉት ያለው ምንድን ነው? አንደኛ የፕሮፓጋንዳው ብዛት፣ የቅጥፈቱ ብዛት የትየለሌ ነው። በታህታይ ያዲያው ይላሉ። ታህታይ ያዲያው ማለት በዚህ በሸራሮ አካባቢ ማለት ነው። በዛ አካባቢ በዓድ ጸጸር አካባቢ ሁለት ክፍለ ጦሮችና ሁለት እግረኛ ክፍለ ጦሮችና አንድ መካናይዝድ ክፍለ ጦር የሻዕቢያ ከነሙሉ ትጥቁ ገብተዋል ይላሉ። ሁለት መካናይዝድ ክፍለ ጦሮችና ሁለት እግረኛ ክፍለ ጦሮችና አንድ መካናይዝድ የሻዕቢያ ሰራዊት ገብተዋል ወደ ማይጸብሪ ይላሉ። ኢትዮጵያውያን አሁንም በአማርኛ የመጣሁበት በእርግጥ በአማርኛ ብዙም አላስለመድነውም። መምጣት አለብን፣ ግን በአማርኛ ማወቅ አለባችሁ። ቋንቋው እያወቅ ነው። እናንተ እውነታውን ትግራይ ላይ ያለው በትግራይ ላይ የተከፈተውን ጦርነት ምን እንደሚመስል እና እየተሰራ ያለው ግፍ ነገ ወደ እናንተ ሲመጣ እናንተ ላይ ሊፈጸም የሚችለው ምን ይመስላል የሚለው ቅጥፈቱ በደንብ ማሳየት አለብን ብዬ ስላመንኩ ነው ዛሬ በዚህ በአማርኛ መልኩ የመጣ ነው እና ሁለት እግረኛና አንድ መካናይዝድ ክፍለ ጦር የኤርትራ ገብተው ጸለምቲ ላይ እየተዋጉ ነው ይላል። የትግራይ ሰራዊት ምን ሲሰራ ነው የኤርትራ ሰራዊት የተለመነው? በእርግጥ ማንም ኢትዮጵያዊ ማወቅ ያለበት ኤርትራና ትግራይ ካሁን ወዲያ ተለያይተው ተነጣጥለው የሚሄዱበት ምክንያት የለም። ትግራይ ስትጠቃ ኤርትራ አለች፣ ኤርትራ ስትጠቃ ትግራይ አለች። ግን ከነሱ አቅም በላይ ሲሆን ከኛ አቅም በላይ ሲሆን እነሱ ካልሆነ በስተቀር አሁን እኮ 3 ክፍለ ጦሮች ናቸው ጸለምቲ ላይ ያሉት። 3 ክፍለ ጦሮች አንድ ኮር ብቻ ነች። እንደው አንድ ኮርም ሁሉም ስታፍ አልገባም። አንድ ኮር ብቻ ነች። 3 ክፍለ ጦር ማለት የአርሚ 11 የምትባለዋ እንደ አባጉና ጽንብላ አካባቢ ያለችው አርሚም እንደ አርሚ
ሙሉ አልገባም። እሷ ስር በዛች አርም ስር ያሉት 3-4 ኮሮችም ሁሉም አልገቡም። አንዷ ኮርም ጭምር በሙሉ ሰራዊቷ አላስገባችም። ውሸት ነው። አንድ ኮርም ጭምር ሙሉ ሰራዊቷን አላስገባችም። የአርሚ 11 አንድ ኮር ብቻ ነች እዛ ያለችው፣ እንደውም ሙሉ ሰራዊቷን ሳታስገባ። ለምንድን ነው ያ ሁሉ አርሚ እያለ ያ ሁሉ ፕሮፌሽናል ሰራዊት እያለ ኤርትራ ገባ ብለው በማውራት ፕሮፓጋንዳ መስራት የሚፈልጉት የሚለው አይገባኝም። ያን ያክል ድንቁርና ያለው መንግስት ነው ያለው ኢትዮጵያ ውስጥ። ያው ተከፋይ ናቸው፣ የማህበራዊ ሚዲያ ተጠቃሚዎች ተከፋይ ናቸው። እየከፈለ ያን ያክል ውሸት ከሚያሰራቸው ሰላም እንዲሰብኩ ለምን ያደርጋቸውም? ልክ እኛ እያልነው እንዳለው ስልጠናም ቢደረግ ሰላምን ለማምጣት ነው፣ ጦርነትን ለማስቀረት ነው። ስልጠናም ቢደረግ መዘጋጀት ሁሉ ትግራይ ላይ የምታዩት ዝግጅት ጦርነት ለማስቀረት ነው፣ ሌላ ተአምር የለውም። ምክንያቱም መሬታችን 48% መሬታችን በጠላት ስር ስላለ ከራያ ወጡ፣ አመሰገነን፣ ታንኪዩ። ምስጋናም ባያስፈልጋችሁ አመስግነናል፣ እንኳን ወጣችሁ። ጦርነት ሳይደረግ ከጸለምቲም መውጣት ነው ያለባችሁ። ከምዕራብ ትግራይም እንደዛ ነው። ኤርትራ ገብቶብኛል፣ ኤርትራ ገብቶ እየተዋጋኝ ነው ብሎ በማሳበብ የትግራይን መሬት ይዞ መቀጠል አይቻልም። ያጣላ እንደሆነ እኛ ላይ ከፈጸሙት በደል በላይ አሁንም በውሸት ፕሮፓጋንዳ ኢትዮጵያውያንን አታለው እየፈጸሙት ያለው ጥላቻው ይጨምር እንደሆነ እንጂ ልዩነቱ ይጨምር እንደሆነ እንጂ ሰላም አያመጣም። ለምን እንደዛ እንደሚያደርጉ አይገባኝም። ስለዚህ ይህንንም ኢትዮጵያውያን እንድታውቁ ነው። የኤርትራ ሰራዊት የሚያስፈልግበት ጊዜ አይደለም ያለ ነው። አስፈላጊ ከሆነ ግን አንድ ላይ እንደሆንን ጽምዶ ተብሎ ሲነገር ዝም ብሎ አይደለም። ጽምዶ ማለት ጥምረት ማለት ነው። የነበረን ቁርሾ የሰሩት እነሱ የፈጠሩትን ክፍተት እንሙላ፣ የነበረንን ችግር እንፍታ፣ አብረን የጋራ ጠላትን እንመልስ፣ አብረን እንልማ፣ አብረን ሰላማችን እናረጋግጥ ነው ጽምዶ ማለት። ስለዚህ ትግራይ እየተጠቃች ዝም ብሎ የሚያይ አፋር የለም፣ ዝም ብሎ የሚያይ አማራ የለም፣ ዝም ብሎ የሚያይ ኤርትራ የለም፣ ሱዳንም ጭምር። ኢትዮጵያ ወደ ምን አይነት ማቅ እየገባች እንደሆነ በዚህ መልኩ ማወቅ ትችላላችሁ። እስካሁን ድረስ ግን የማንምም ሰራዊት አልገባም። ሰራዊታችን ደግሞ የትግራይ ሰራዊት ነው፣ የምታውቁት ሰራዊት ነው። ገና እኮ ሳይገባ ወደ እጁ ማስገባት የጀመረ ሰራዊት ነውና በዚህ ልክ ብታውቁት ብዬ ነው።